ቤተሰቦች አብርሃም እንግዲህ ትናንትና ባደረገው ነገር ላይ በጣም ትልቅ ችግር ውስጥ ገብቷል። ከዚህ በፊት በፖሊስ አብርሃም ልጁን ማየት ብቻ እንደሚችል እንጂ የፈለገበት ቦታ ማንቀሳቀስ እንደማይችል ተነግሮት ነበር ማለት ነው። ያንን የፖሊስ ንግግር በመናቅ እንግዲህ ትናንትና ልጁን ይዞ ወጥቶ ነበር። ልጄ ካደገ በኋላ እኔን ፈልጎኝ ይመጣል ምናምን እያለ ነበር እና አሁን አብርሃም ትክክለኛ አባት የሆነ ይመስለዋል። ግን ደግሞ እንደ አብርሃም አባት እንደ አብርሃም አይነት ወንድ አባት ነው ብላችሁ ከምታስቡ ልጁን በእናቱ ስም ቢጠራ ይሻላል። እንደዚህ አይነት እንደ አብርሃም ያለ ከንቱ ሰው ማለት ነው በጭራሽ ለልጅ አባት ሊሆን ራሱ አይችልም ማለት ነው። የልጅ አባት መሆን ራሱ ይሄ ሞራሉ ምናምን ራሱ ሊኖረው አይገባም ብዬ ነው የማስበው። እና ሩታም ደግሞ ከዚህ እያደረገ ያለውን ነገር ከዚህ በፊትም በፖሊስ እንዳቆም አስደርገዋለች። አሁንም ደግሞ ያን ነገር እያደረገች ነው ማለት ነው። ቤተሰቦቼ ይህን ነገር በማድረጓ ለምን አደረገች ብዬ እኔ አልቃወምም። ምክንያቱም ከዚህ በፊትም ወደ ልጁ እንዳይደርስ መጠየቅ ብቻ እንደሚችል የሚፈልገው ነገር የሚያድርግ እንደሚችል እንጂ እሷ ባለችበት ከቤት እያወጣ የሆነ ነገር ማድረግ አይችልም። እና ከዚህ በፊትም የተነገረው ነገር ነበር። ግን ደግሞ ያን ነገር ባለመስማቱ ዛሬ ላይ በራሱ ላይ ችግር አምጥቷል። ሩታም ይሄን ነገር ውሳኔ የወሰነችው ነገ ልጄ የሆነ ነገር ቢሆን የሆነ ነገር ቢፈጠርበት ከሱ ውጪ ማንም ልጄን የሆነ ነገር ሊያደርግ አይችልም ብላ ነው እንግዲህ ያመለከተችው። አብርሃምንም አስጠንቅቀው ለቀውታል ማለት ነው ውዶቼ። በእርግጥ እስር ቤት አይደለም፣ ሰምታችኋል። አንዳንድ ጊዜ የምናስበው ነገር ከባድ ነው።